ጀሚል ገጨው ማለት በቆመበት መኪናው ማለት ነው። ቆሞ ሰውዬው እሺ ና ተነስ አንተ ጀሚል ራሱ ስትኮኑ ጀሚል አንተ ቆያት ጉትተው ወይ ይረጋጋ። አንተ ሰው እንደዚህ አታስደንግጥ። ወይኔ ቤተሰቦች አሉ ለነሱ ለኔ አይደለም። አረ ጌታዬ ለነሱ አንሳሽ አስገባኝ ብዬ አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦቻችን እንዴት ናችሁልን? እኛ ያለን ቤተሰብ እናንተ ጋር ሰላም አሪፍ ነው ወይ? የበረታችሁልን ነው ወይ? እኛ ጋር ሁሉ አሪፍ ነው፣ ሁሉ ሰላም ነው። ያው ቤት ሰላም ይበላችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን አልሐምዱሊላህ። እናንተ ደህና ናችሁ ወይ? ጠፍተናል። ያው ዛሬ መተንላችኋል። ግን ታዘብኳችሁ። የት ጠፋ ምናምን የት ሄዳችሁ ምናምን አትሉም። በቃ እናንተ አረ ትገርማላችሁ። እንግዲህ ዛሬ መተንላችኋል። እስኪ ያው ዛሬ መተናል። ያው በዚህ ሰሞን ትንሽ በዚህ 2 ቀን ውስጥ ትንሽ ጠፍተናል። እኔም ቤት እሱም ቤት ትንሽ ጠፍተናል። ያው ለምን ብላችሁ አልጠየቃችሁንም፣ ግን ትንሽ እንትን ብሎናል፣ ደብሮናል፣ እንትን ብሎናል። በቃ ተናደንባችኋል አይደል? እና እሺ አልተናደርክም? እኔ ተናድጃለሁ ትንሽ። ያው ቤተሰቦች የት ሄዳችሁ የት ናችሁ ብለው ለምን አልጠየቁም ምናምን ነገር ብዬ ትንሽ እንትን ብሎኛል። እና እናንተ ደህና ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ስራ እየበረታችሁልን ነው ወይ? እኛም ጋር ስራ እየበረታን ነው እና እኛ ጋር ሁሉ ሰላም ነው። አብይም ለዋባባ ደህና ነች። ዛሬ ያው ከአብይ ጋር ትንሽ ወጣ ብለን ወደሚገኘው ከያው እዛው ከተማ ውስጥ ነው ወጣ ብለን ነው ቪዲዮ እየሰራንላችሁ እያለ ነው። አብይ ጋር ትንሽ እንትን አላለ። ጭቃም ነው፣ በጣም ጭቃ አለ ቤተሰብ። ዝናብ ነው አሁን ራሱ እየዘነበ ነው ቤተሰብ። ከሚገርማችሁ ጭቃ አለ እና ያው በጭቃ የተነሳ ደግሞ ሰሞኑ ራሱ ያ 50 ሺህ ያከበሩልን ቀን እዛ ቀንማ እንደዚህ የለም ቦቲ አሪኖ ሲጀመር መጀመሪያ እኮ ነግሮኝ ቢሆን ኖሮ ቦቲ ይዤ ይመጣ ነበር። ስለታረሰ እኮ ነው ደግሞ ታረሰን። በዛ ላይ ጭቃ ማለት መንገዱ ላይ ቦቲ ምናምን ነገር ያስፈልጋል። እዛ አሁን ጭቃ በጣም ዝናብ ስላለ ጭቃ እንትን ስላለ ያስፈልጋል እና ለሰሞኑ ላደረጋችሁልኝ ትብብር ላደረጋችሁልኝ ገዛ ከልብ አመሰግናለሁ። ቤተሰቦቼም እህቶቼም ከልብ ነው የማመሰግነው። ብዙ ነገር አይቻለሁ። ብዙ ነገር የኔን መደሰት የኔን የሆነ በቃ አለ አይደል የተሻለ ቦታ መድረስ አብዛኞቻችሁ የኔ መለወጥ የሚያስደስታችሁ ሰው ናችሁ ብዬ አምናለሁ፣ ናችሁም ጭምር እና ከልብ ነው የማመሰግነው። ይዘን ግን ተሰማ በጣም ደስ ብሎኝ ነበር። በጣም ተደስቼ ነበር። በነገራችን ላይ እኔ ለመጀመሪያ ጊዜ እንደዚህ የምደረገው ብዙ ጊዜ እንደዚህ ተደርጌ አላውቅም ነው። ብዙ ነገር እንደዚህ የለምና ይችላሉ። ያው አንዳንዴ ያለ ወንድም መከታ ነው የሚባል ተረት አለና ያ ነገር ደግሞ እስከመቼ እኛ ካልተጠቀምንበት እስከመቼ እና በቃ የሆነ ቀን ጠፍተናል። ዝናብ ምናምን ነገር አለ። ያ ነገር ነው ወደ ኋላ እንትን ያለን። ያው በጣም ይቅርታ ብለን እንጠይቃለን ቤተሰቦቻችን። ከእናንተ መጥፋት አንፈልግም፣ ግን እናንተም ፈላጊ ሁኑ እና ዛሬ በምን መጣንላችሁ መሰላችሁ? ያው ብዙ ጊዜ ትናገራለህ ይስልናል። ኧረ ተናገር አንተ። ዛሬ ከዚህ በፊት ለኔ ዋጋ የከፈለልኝ ሰው አለ ማለት ከዚህ በፊት ለኔ ዋጋ የከፈለልኝ ሰው አለ እና ወንድ ሆነ ሲል አልናገርም። ሰው አለ ብቻ ነው የምላችሁና ማን እንደሆነ መጀመሪያ ሲመጣ ታያይታላችሁ። ትንሽ ከሚዲያ ጠፍቷል። ዛሬ ግን ትንሽ ማለት እኔ አውርቼው ነበርና በቃ ለምን አልነግራችሁም? እውነቱን ልንገራችሁ። ሴት ነች። ትንሽ ከሚዲያ ጠፍታ ነበር። ማን እንደሆነች አልነግራችሁም። ስትመጣ ታያላችሁ እና ለምን የሆነ በቃ ከትንሽ ከሚዲያውም ስለጠፋች ምናምን ነገር እንደጠፋችም ጠይቃታል። ለምን እንደጠፋችም በደንብ እንድትነግረናለች ብዬ አሰብኩኝ እና ሐሳብ ደግሞ ሳስብ ምን ሐሳብ መጣልኝ መሰላችሁ ቤተሰብ? እዚህ ጋር የቆመ መኪና አለ፣ ታዩታላችሁ። መኪናውን አሳያችሁ። አልችልም። ይህ መኪና አለና በዚህ መኪና ለምን በቃ አላህ እንዳታደርገው እና አደጋ ደርሶብኛል። እንኳን አደጋ አይደለም ትንሽ በጥፊ ተመታው ብባል ሮጣ እንደምትመጣ አውቃለሁና ለምን እንደዚህ አይላትም
አደጋ ደርሶብኛል ብዬ ይሄ መኪና ብዙ እሷ እንትን ስለማትለው እዚህ ስር ላይ የለም እገባና እተኛለሁ። ቤታቸው እዚህ ጋር ነው፣ ቅርብ ነው ባሉት አሳያችኋለሁ። እንደው ከካሜራ ጀርባ ነው ማሳያችሁ እና ብዙም አላስጠብቃችሁ ደውለንላት እዚህ እንድትመጣ እናረጋታለን። ማን እንደሆነች ግን አንነግራችሁም። ቤተሰብ ስትመጣ አብረን ነው የምናየው የሚሆነው። ያው ትንሽ ተናፍቃለች። በጣም የምትጠብቁት ሰው ነው ቤተሰብ። ተወዳታላችሁ ቤተሰብ፣ የምር ነው ተወዳታላችሁ። አንተ አትወዳትም? ኧረ እህት አለ እንዴት ነው ማለት ዳል እንወዳታለን። ደውላት ሰፈራችሁ ከመጣን ቆየን። ግን ቪዲዮ እንደምትስታቃለች ቪዲዮ ተደብቀ ኩላቴና አደጋ ደርሶብኛልና እኔ እላታለሁ። አፍጥኙ እዚህ ሰፈራችሁ ነው ማንም ሰው አደጋ ደርሶ ስልክ አታነሳም። ሄሎ ወይ ጤና ይስጥልን። አብሮ ይስጥልን። ሰላም ነው አሎ እግዚአብሔር። እኔ የምልሽ የት ነሽ? እኔ ቤት ነኝ። ጀሚል የለም? አፍጥኙ እኔ ጀሚል ነኝ። እዚህ ባኪ ሰፈራችሁ ወድቄ እና ሰፈር እዚህ ቤታችሁ ጀርባ ላይ። አረ መጣሁ። ወጣሽ ቤት ነበር መጣሁ። አፍጥኙ። እሺ እዚህ እንደዚህ አግዳሚ እንደዚህ ባግድም ብተኛሽ እንዴት እንደዚህ ሻ ለምን ከሰርተኛ ጎማ ስር ላይ አይቷል። ከሰርተኛ ያለኝ አስተሳስብ ቁልፍ የለም። እኔ አልገጭም። አንተ ግን እኔ ግፍ እንዳትመጣብኝ ግን እሺ አንዴ ነው የምትሆነው። ኧረ አንተ ለእኔ ራሱ እውነት እየመሰለኝ ልጅቷ እንዳታስደነግጣት። መታለች ቤተሰብ መታለች። ወይኔ ጉዴ! እኔ እንደዚህ አይነት ነገር አልችልም እኮ። እሺ ና አውጣ፣ ተነስ። እሺ ኧረ ና ተነስ። ጀሚል ገጨው ማለት በቆመበት መኪናው ማለት ነው። ቆሞ ሰውዬው እሺ ና ተነስ። አንተ ጀሚል ራሱ ስትኮኑ ጀሚል አንተ ኧረ አንተ ሰው አታስደንግጥ። ውሃ ይዤ ልምጣ እንዴ? ኧረ አንተ ጀሚል ሲያካዊ ውሃ የለም እንዴ? አንተ ና እሺ፣ እናስወጣው አይደል? ከዚህ ጋር ና እሺ ና ጀሚል። ከብዳል እኮ ነው አንተ ጀሚል። ወይኔ ሰውን እንጥራ ጀሚል። አንተ ጀሚል አልነካም እኮ አንተ ጀሚል። ባጃጅ ፈልግ። ኧረ ሰው የለም እንዴ? በእናትህ እዚህ አካባቢ ጀሚል ገጭቶት ነው በቆመበት እንትኑን መቶት ነው ገጭቶት ነው ምንድነው? ገጭቶት ነው ውስጥ አትይም ውስጥ ገብቶ አንተ ጀሚል ባጃጅ ጠራ ይዘነው እናስወጣዋት። እንዴት እናስወጣው? ነው ያልችለውም እኮ በጣም ነው የሚከብደው። ና እንዴ ጀሚል እንሳቡ እንዴ አንተ ጀሚል እንዴ ምን ሆነ ነው እንዴ አንተ ከየት መጣ ጀሚል? አንድ ላይ ሆናችሁ ነው? ኧረ እኔ አልነበርኩም ጀሚል። ቆይ እስቲ ወይንቃ ትንሽ እኮ ነው የመታው። ገጨው ብቻ እኮ ነው። ቆይ አትጎትተው ወይ ይረጋጋ። አንተ ሰው እንደዚህ አታስደንግጥ። ወይኔ ሚሎበት ማለት ያጥቁም ኧረ ግባስታ አጥጣ እኔ የለሁበት። ምንድነው? ቆይ አንተ በዚህ ጭቃ ታስተኛኛለህ እዚህ ላይ ራስ ነው የተኛው። ለኔ ላታሳብ። ወይኔ ጀሚል እንትን ሰው እንደዚህ ያስደንግጠ ሰላም ትላለህ። እንደዚህ አደጋ ደርሶብኝ ትቀልዳለህ እንዴ? አሁን የእውነትም ቢሆን እንደዚህ ነው የምትለኝ? በደንብ አልገጨም ነበር እኮ ማለት ልጅ ምን አሰብክ መሰለህ? ወይኔ መኪና የቆመ መኪና ነው። ሱማ የቆመ ነው የሚገድልኝ። ይሄ ነው እንጂ እዚህ ውስጥ ካልገባህ ነው። ይሄ አትበል። የራሱ ሐሳብ ነው። ራሱ ነው የጠራሽ ራሱ አይደል እና አደጋ ደርሶብኛል እኮ ነው ያልኳት። እኔ ወድቄያለሁ። ሰፈሩ አመጣህ እንጂ በእኔ እንደምጨክል ስለማለት ቤተሰብ እና እንደዚህ አይነት ቀልድ ይቀለዳል።
ካሜራውን ራሱ እኮ አላየችው ተኝታ ስታይ ልሳደው ነበር ወይ ጉድ ዳንስ እኔ እግዚአብሔር ታንኮለኛ እኔ ሰላም ግን ጀሚል እንደዚህ ነገር ማታረፍ እኔ እኮ ያው እንትን እኮ መጥፎ ነው። ያው በተለይ ከኔ ጋር ስትነካካ ደግሞ በጣም መጥፎ ነው። አውቃለሁ ግን ያው ያውቃል ግን ያው አለ አይደል ትንሽ በምን እንትን እንደበላትች ልጅ ብዙ ሰው እንደናፈቀሽ ምናምን ነገር አውቃለሁና እና ናፍቆት እንደዚህ እንደውም እኔ ያሰብኩት ምን እንደው ታውቂያለሽ? መጀመሪያ ያሰብኩት የነበረው ከዛ ስትመጪ አይቼ ይሄን መኪና እንትን ብዬ በመኪና ጠቅስ ያደረገኝ እንድታይ ነበር ሐሳባችን ነበር። በዛው ሮጬ ይመለሳል። ጥሩ ሐሳብ ነበር። ጥሩ ሐሳብ ነበር። ምክንያቱም ዞሮ ልክኪነት ይኖረኛልና ጥሩ ሐሳብ ነበር ያልኩህ። ጀመር ቢገጨው ትንሽ ቢገጨው እኔ መገጨት በጣም ይፈልጋል። አልፈልግም ሳንታዋራ ካልተገጨ እና ስምዬ ቤተሰብ ሰላም በይ አልነገርኳቸውም እስካሁን ማን እንደሚመጣ ማን እንግዳ እንደሚመጣ ግን በጣም የተናፈቀ ሰው እንደሆነ ትንሽ ልተንፍስ። አንተ እስከዛ እስከምታወራ እኔ ልተንፍስ። እሺ ተንፍሽ። ሰው የሰራውን ሰርቶ ነው አንገቱን እሺ ይላል። ለተንኮል እንዴት ሰው እንዴት በዚህ ዝናብ በዛ ላይ ዝናብ እያካፋ ነው። ጅብ እየወለደ የሚባለው ለዚህ ሲያካፋ ጅብ ይወልዳል። ፀሐይ ካለኩ ነው እንደዚህ አንተ ደግሞ በቃ ባሰማ አጠፍልኝ ፀሐይ ይወጣል እና ያው ዛሬ ትንሽ ያው ተናፍቀሻልና ለዛ ብዬ አሪፍ ስራ ለምን በአሪፍ እንትን አለ። አይ ይሄ አሪፍ ስራ አይደለም፣ መጥፎ ስራ ነው። በጣም የሚደብር መጥፎ ስራ ነው። እኔ አሁን እሺ ደም ግፊትና ደም ማነስ ይዞኝ እዚህ ጋር ቀጥ ብለስ ምን ችግር አለ? ጭራሽ እኮ ጎማ ውስጥ ነው የገባው። እኔ እነሳለሁ ዳግ ነገር ውስጥ የገባ ይመስል ጎማ ውስጥ እኮ ነው የገባው። ግን እንደዚህ አይነት አስተሳሰብ ማሰብ ነበረበት አልነበረብኝም። እኔ ስምረት ነኝ ለምን ጠፋሽ ብትለኝ እኔ አልመጣም። ተመጫልሽ አላል ጥሩ አይደለም ግን ይሁን ችግር የለውም። አንዴ ሆኗል። ይሄ ልጅ ግን ተንኮል ነገር ይመቸዋል። የራሱ ሐሳብ ነው። አንተ ምንድነው ተንኮል አይመቸ ተው እና አንተ እኮ ተንኮል የማትፈልግ ከሆነ ትመጣ አይደለም እሱ እንደዚህ ብሎኝ ነው ብለህ ቀስ ብለህ እኔ ምን እንዳልኩ ታውቂያለሽ? መጀመሪያ ታው ትደነግጣለች። በስነ ስርዓት እንቀበላት ስለው አይሆንም እንደዚህ ማስደንገጥ አለብን እንደ እውነታው ማለት ነው። ቤተሰብ እንደ እውነታው እዚህ ጋር ማልክ እንደ እውነታው ምን ላደርግ እንዳሰብኩኝ ልንገራችሁ። ለምን እንደጠራኋትም ልንገራችሁ። ትንሽ አስደብሬያታለሁ። ያው ለምን እንዳስደበርኳትም ታውቃለችና ያስደበርኳት ምንድነው ያው ታውቃላችሁ። የስምረትም አብዛኞቻቸውን ከኔ ጋር ቪዲዮ ሰርተውልኛል። 50,000 በአጠቃላይ 50,000 የምግባቴ ኛችሁ እነ ስምረት ናቸው። ብዙዎቹ አሉ የሰሩልኝ ማለት ነው። እና የ50,000 ቀን አልጠራኋቸው እና አልጠራሁም ማለት እኔ ስላላዘጋጀሁት እኔ አላዘጋጀሁትም እነሱ ናቸው መጥራት የነበረበት እሱ ነበር። እና እኔ ምንም ነገር አላውቅም። እኔም ሰርፕራይዝ ተደርጌ ነበር ነው እና እኔ አሁን ተሰምቶኝ ጠይቄዋለሁ። እንዴት ነው ያልጠራኸኝ ብዬ ነበር። ለካ ጓደኞቹ አይ ይሄንን ነገር አሁን ነው የነገረኝ አይደል? እና እኔ የሚቀርቡኝ ሰዎችም ለኔም ቪዲዮ ይሰሩኝ ሰዎችም አለ አይደል ለኔ የሆነ ትልቅ ቦታ አላቸው። የሆነ አለ በቃ ምን ልላችሁ ቃላት የለኝም። ስምረት ከዚህም በፊት ለኔ ቪዲዮ እንደሰራችልኝ ታውቃላችሁ። ቪዲዮ ሰርታልኛለች ከዚህም በፊት እና ቃላቶች የለኝም። ምክንያቱም የሆነ ሰው ተስፋ እየቆረጠ ተስፋ መስጠት ማለት ትልቅ ነገር ነውና ለዛም ሰዓት ስምረት በነገራችን ትለያለች። ቤተሰብ ትለያለች ባልኳት ቀን አሁንም አውቄ ነው እንደምትመጣ አውቄ ነውና ሰፈራችሁን ያለሁት ቤታቸው ከዚህ ጀርባ ነውና እዛው ነው ያለሁት። እንደምትመጣም ስላወቅኩኝ ነው እንደዛ የተናገርኩት። እና ለምን እንደዚህ ለምን አላስደነግጣትም? አስደንግጬ ምናምን ነገር እኔ እንደው ቆርጥ ይመጥል መስሎኝ ነበር። የሆነ በድንጋጤ ግን የምታወራው የሆነ የሚሰማን ስሜት ግራ ነው የሚገባው ስደነግጥ አላ። ግን እንደዚህ አይነት ነገር ጥሩ አይደረግም፣ ነውር ነው። አሁን ያዙኝ ልቀቁኝ ብል እዚህ ጋር የማን አለደር ነው? አሁን እኮ ያሰብኩት ነው ታውቂያለሽ። ስምሪ ነይ ብዬ ጠርቼሽ እንትን ብለሽ
ትወርጅብኛለች ቢፈራው እዛ አንተም ብለኸኛልና በድንጋጤ ከመጣች የምታስበው ምንድነው? ድንጋጤዋ ብቻ ስለሆነ ማለት ነው። ስሜቱን ያን ስሜት ላይ ብቻ እንትን ስለምትልና አታስበው ያ ነገር አታስበው። ኧረ ሲጀመር አንተ ምን አይነት ሀሳብ ነው እያሰብክ ወይስ እያገዘክ ነው? ተንኮል ላይ ኧረ በጣም ዋና ያሰበው እሱ ነው። ሀሳቡን ያሰበው እዚህ ውስጥ ካልገባህ ያለኝ ራሱ ነው። እኔ እኮ ስልኬ ራሱ ይሆንና ኧረ ቤተሰብ ፍረዱ። ተንኮል ላይ ማን ነው ካልገባህ ያለኝ ማለት ነው። ተንኮል ላይ ማን ነው ጎበዝ? ይታወቃል በዚህ ነው እንትን ካለሽ ምናምን ነገር በጣም ይቅርታ። አይ ተሰምቶኝ ነበረ ግን አሁን ያ ነገር ተፈታ። ችግር የለውም ይሁን። አፉ ብያለሁ። እኔም አፉ ብዬሻለሁ። አረ አንተ ማለት ነው እንደዛም ይሻላል። እና ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ከጠፋው ስንት ወር 4 ወር ምናምን። ያው የተማሪ ነገር ነው። አላነብም ግን አነባለሁ የሚለው ይሁን። አላነብም በምን አይ ያው ተማሪም ከመሆኔ አንፃር ነው እና ለዛ ነው የጠፋሁት። ብዙ ሰው ደግሞ ለምን ጠፋሽ እያላችሁ ነበረ። ከዚህ በኋላ እመጣለሁ እና ጀሚልን ደግሞ 50 ገብቷል ኦሬዲ። ባልበላም 50 ገብቷል። ማስተባበያ እንዲሆንልኝ ብዬ ነው እዚህ ላይ ታይኝ። ኦሬዲ ገብቷል እኮ ይሁን በቃ ገብቷል። እኛ ባንጠራም ባንበላም ባንጠጣም እንኳን ደስ አለ። ኮንግራት እንኳን አብሮ ደስ አለ። ደስ ይላል። 50 ሺህ በጣም ደስ ይላል። በጣም በተለይ ስለለፋበትም ደስ ይላል። ለፍተንበታል ግን ተስፋ ያስቆርጣል። ታውቂያለሽ የምር የሆነ ስለሽ አሁን እኔ ብቻ አይደለም የምጠብቀው ከኔ በላይ የሚጠብቁት ቤተሰቦች አሉ። የኔን ይሆናል አይደል ለውጡን የሚፈልጉት ቤተሰቦች አሉ። ለነሱ ለኔ አይደለም ኧረ ጌታዬ ለነሱ ብለህ 50 ሺህ አስገባኝ ብዬ ብዙ ጊዜ ዘጠኝ ብሎ ይቀራል የኔ ማለት ነው። በቃ ቢያንስ 100 ሰው ምናምን ነበር የቀረውና ከሳምንት በኋላ ነው 100 ሰው ይሞላልኝ። እንደዛ ነው። አሁን 64 ሺህ ነኝ። አዎ በተወሰነ መጠን ኮንግራ አልጠራሽ ነው ያው ኮንግራችን የዛን ጊዜ እኮ አንተዋወቅም ነበር አይደል? ቆይ አረ 50 ሺህ ነው የገባው ሰዓት እኔ እናንተ አንተዋወቅም አይደል? አይ አልዋሽም። እኔ ጠራክ ነበረ። እኔ ጓደኞቼም ቢያከብሩ ጓደኞቼም ይጠሩክ ነበረ። እየሰማክ ነው ጓደኛ ነኝ ብሏል። ስለዚህ እኛ መጠራት ነበረብን ግን ያው ያለ ነው አለማገናዘብ ነው። ያው ሂደቱ የምታስበው የሱን ደስታ ብቻ ስለሆነ ለዛም ነው ብለናል። ያገኙት ሰው ነው ወላሂ እኔ አላሰብኩም እንደዛ ለፊት ላይ መጣልክ ነው የመጣልህን ሰው ነው የምታመጣውና ይሁን 100 ሺህ ገብተህ ሰብሰብ ብለን እናከብራለን። አረ ከዚህ ጊዜ በኋላ መንገድ አዘጋልሃለሁ ያለኝ ሰው አለ። መንገድ አይ መንገዱ ሳይዘጋ እኛ ሶስት አንገባም አንፈልግም ግን ዩቲዩብ ከፍታል እና እሱንም ሰብስክራይብ አድርጉት። ከዚህ በኋላ ቪዲዮ እንሰራለን አንድ ላይ እና ሰብስክራይብ እያደረጋችሁ አበረታቱ። እኔ ጨርሻለሁ። ታወራው ነገር አለ እኔ በቃኝ እሷ በቅቷታል። የሚደሰብ ረጅም አወራ ነበር እኮ ግን አሳቢ እኔም ያው ብዙ አልወራም ግን ስላልጠራሁሽ ይቅርታ ብዙ አላሰብኩም። አይ አሁን አፍኮ ብያቸዋለሁ ግን አይ ለሱ ብቻ ነው ታግዙኛላችሁ በቃ አፉ ብያለሁ እና ቤተሰብ ያው አብዛኞቻችሁ ስምሪት ያላችሁ እንደምትሉ አልጠራጠርም። ተናፍቀሽ ነበርም እንደምትሉ አልጠራጠርም። እና ቤተሰብ አክብረሽኝ ስለመጣሽ ጌታዬ ግን ቅድም ጊዜ ያልኩ ወደ እውነት እንዳትቀየር እኔ ለጨዋታ ያህል ብዬ ነውና ለድምቀት ነው። እና ቤተሰብ በያላችሁበት ቦታ ሰላማችሁ ብዝት ይበል። እንወዳችኋለን። አብዬ ጋር ልትመጣ ነበር ጭቃ ስለሆነ ጭቃ አለና ለበዓል ደግሞ ትመጣለች። ፋባለ እንትን ፕሮግራም ከዚህ በኋላ ማራም ልቀት ትመጣለች። እንደዚህ ማያጠፋ እንደዚህ እያላችሁ እያነበበች ወጣችበት ይዘን ልታነበብ ወጣችበት። ከትምህርት ቤት አናስቀር እኔ ልሁበት ታስመጣኝ ይገባሻል። ከላይ ወረዳች ልታስመጣ ነው
እና በእኔ በኩል ቤተሰብ ጨርሻለሁ። እንወዳችኋለን፣ እወዳችኋለሁ። እኔ እወዳችኋለሁ። ኧረ እኛም አይ አንተ የግልህን ነው የምትናገረው። እኔ የግሌን ነው ከነሱ የበለጠ አንድ ላይ ተጠራቅሞ በጣም እንወዳችኋለን ሲደማመር